ሰላም ውድ የቲኤንቲ ኢትዮጵያ ቤተሰቦች የት ናችሁልን? በያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ ቻፕተር 3 ይዘን መተናል። በአዲስ ቪዲዮ ተመልሰናል። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ፋሚሊ እንድትሆኑ እናበረታታችኋለን። ደግሞም የደውል ምልክቷን ተጭናችሁ የምንላቃቸው ቪዲዮዎች ቶሎ እንዲደርሷችሁ ይህንን እንላለን። ቻፕተር 3 እንጀምራለን። ቻፕተር 3 እንደሚታወቀው ሊሚት ኤንድ ኮንቲኒቲ ይላል። ሐሳቡን በአንድም በሌላም ለማየት ሞክራችኋል። 12ኛ ክፍልም ስላለ ግን ቤዚክሱን ማወቅ ያለብን ምንድነው? ስለ ሊሚት ሲነሳ ስለ ኮንቲኒቲ ሲነሳ ምንድነው ሐሳቤው ብለን ካልን ስለ ሊሚት ፎርማል የሆነ ዲፊኒሽን የለም። እንደዚህ ነው ሊሚት ብሎ ማለት። ነገር ግን ቴክኒካሊ በናቹራሊ ዲፊኒሽን ስለሌለው ግን በቴክኒካል በሆነ መንገድ ሊሚትን ምን እንደሆነ እናያለን። አሁን ይህን ለማየት ለምሳሌ suppose a function f is defined for x near c የሆነ ፈንክሽን አለ። ያው ስለ ፈንክሽን ስለምናወራ ማለት ነው። የሆነ ፈንክሽን x = c የሚባል ቫልዩ ጋር እዛ አጠገብ ፈንክሽነብል ይሆናል ወይንም ቫልዩ ይኖረዋል። ይሄ ሐሳቤ ምንድነው? but don't require that defined at x = c ላይ ስራ ይችል ይሆናል። ለምሳሌ ይሄ ሲባል ምን ማለት ነው? f of x እኩል ይሆናል x - 1 x (² - 1 x - 1 ይሄ ፈንክሽን ለምሳሌ እንደ ኤግዛምፕል ይሄንን ወስደን እናያለን። ከስር ይሄን ፈንክሽን እንስራ ብንል x = 1 ላይ ይሄ ፈንክሽን ቫልዩን አውጡ ብንባል ምንድነው የሚሆነው? ይሄ ፈንክሽን አንድን ስንተካ 1 ስኩዌር 1 -1 0 ኦቨር x - 1 ማለት 1 ስንተካ 1 - 1 0 0 ኦቨር 0 ሚኒንግለስ ላይክ እንትን የለውም። አሁን ምንድነው ታዲያ አንድ ላይ ይሄ ፈንክሽን ዲፋይንድ አይደረግም ማለት ከአንድ አጠገብ ላሉ ቁጥሮች ለምሳሌ እንደ 0.9 እንደ 0.98 ወደ አንድ የተጠጉ ማለት ነው። ከአንድ ደግሞ በላይ ሆኖ 1.01 1.1 ምናምን የሚባሉ ቁጥሮች ላይ ይሰራል አይሰራም? ይሰራል። ስለዚህ ሊሚት የሚባለው ሐሳብ እስከ መች ድረስ ነው? ለምሳሌ አንድ ላይ አይሰራም ማለት ይሄ ፈንክሽን አንድ ላይ ዲፋይንድ አይደረግም ማለት እስከ አንድ ሊሞሉ እስካሉ ቁጥሮችና ከአንድ በላይና ከአንድ ወደ ታች ያሉ ቁጥሮች አሉ። ቀደም የነገርኳችሁ 0.98 0.9 የመሳሰሉ ቁጥሮች እነዛ ላይ እየሰራ አንድ x = 1 ላይ አይሰራም ማለት ዲፋይንድ አይደረግም። እነዛን ለአንድ ኒር ለሆኑ ቁጥሮች ዲፋይን የሚደረግ ከሆነ ሊሚቱን እናስቀምጣለን ማለት ነው። በጣም ጥሩ። እንደዚህ ካለን ኢንፎርማል ዲፊኒሽን ኦፍ ሊሚት ምንድነው የሚለን? we call L የሚባል የሆነ ቫልዩ የአንድ ፈንክሽን ሊሚት ነው ብለን ካለን መቼ x እዛ ቫልዩ ላይ አፕሮች ሲያደርግ ለምሳሌ ይሄ የሆነ ቫልዩ የሚሰጥ አለ f of x የሆነ ለምሳሌ 1.9 የሚባል ቫልዩ ቢሰጠን ይሄ የዚህ ፈንክሽን ሊሚት ነው የሚባለው መቼ x ወደ ማ ሲጠጋ ወደ አንድ ሲጠጋ። ኤግዛክትሊ አንድ ነው አንድ አይደለም። በጣም አሪፍ። ይሄንን ለመግለጽ ነው አፕሮች c if f of x became closer to L አያችሁ f of x ለ1.9 ክሎዝ የሚሆን ከሆነ when x is close to c አያችሁ እቺ c ማለት ኤክሳችን ወደ 1.0 ወይንም 0.9 እየተጠጋ በሄደ ቁጥር ነው ይሄን ፈንክሽን ይሄን ቫልዩ የምናገኘው 1.9 ግን not equal to c ለምሳሌ x = 1 ብንወስድ በዚህ ፈንክሽን መሰረት x = 1 ላይ ፈንክሽናብል ይሆናል አይሆንም? ይሄን ሐሳብ ይዘን ኤግዛምፕሉን እዚህ ጋር በደንብ እናያለን። ስለዚህ ሊሚት is theoretical in nature ብለናል። ያው ዳይሬክት ዲፊኒሽን እንደሌለው እሱን አይተናል። let's start ኢንተርፕሬት በማድረግ ነው የምንጀምረው። ለምሳሌ ይሄን እንደ ኤግዛምፕል ወሰድኩት እንጂ ይሄን ፈንክሽን ሌላ የፈለግነውን ፈንክሽን መውሰድ እንችላለን። ስለ ሊሚት እሳቤውን ጀነራል የሆነ እሳቤውን ለማያዝ ማለት ነው። አሁን ፈንክሽናችን ይሄ ነው። አያችሁ f of x እኩል ይሆናል x² - 1 ኦቨር x - 1 ነው። ዘን f of አንድን ፈልጉልኝ ተባልን። f of 1 ማለት የፈንክሽኑ ቫልዩ ግራፉ ላይ ማለት ነው x ወደ አንድ ሲሆን ዳይሬክት ሙሉ ወደ አንድ ሲጠጋ ሳይሆን አንድ ሲሆን ነው እያወራን ያለ ነው። አንድ ሲሆን ምን ተፈጠረ? እዚህ ጋር አንድ ሲሆን f of አንዳችን 0/0 ሆነ። 0/0 ማለት ምን ማለት ነው? በማትስ ዲፋይን አይደረግም። አያችሁ ዲተርሚን የሚደረግ ቫልዩ የለውም። እዚህ ጋር ሚኒንግ የለውም ነው እያለን ያለው። ወይንም አንዲፋይንድ ይሆናል ወይንም
ኢንዲተርሚኔትድ ፎርም ነው የተደረገው ማለት ነው። ምክንያቱም ይሄ ነው ተብሎ የሚነገር ቫልዩ የለውም። 0/0 ምን ብለን እንገልጻለን? በጣም ጥሩ። ሶ ለዚህ ደግሞ ዩኒኪው ቫልዩ ለ0/0 ዩኒኪው የሆነ ቫልዩ ዲኖት ለማድረግ ለመስጠት አይመችም። ሶ እነዚህ መጣልን ማለት ይሄ ፋንክሽን x = 1 ላይ አይሰራም ነው እያለን ያለን። ግን ምን አይነት ጥያቄ ይመጣል? ስለ ሊሚት ስናነሳ እስከ መች ድረስ ነው የማይሰራው? ለምሳሌ አንድ ላይ አይሰራም ማለት ከአንድ ያነሱ ቁጥሮች አሉ፣ ከአንድ የሚበልጡ ቁጥሮች አሉ። ይሄ ፋንክሽን ሊሰራ የሚችሉባቸው ቁጥሮች ለምሳሌ ለx = 0.9 እንውሰድና ኢቫሉዌት እናደርግ። ስለዚህ x = 0.9 ማለት 0.9 ዘ ሆል ስኩዌር ሲቀነስ 1 ኦቨር 0.9 ሲቀነስ 1 ብለን f ኦፍ 0.9 ስንት እናገኛለን? 1.9 እናገኛለን። በጣም አሪፍ። አሁን ወደዚህ የሚጠጋ ቁጥርም 0.91 ኦልሞስት ወደ 1 ይጠጋል። በጣም አሪፍ። ለዚህ ስንሰራ f ኦፍ 0.99 እኩል ይሆናል ሰርተን ስናወጣው 1.99 መጣ። በጣም አሪፍ። ይሄንም ማርክ አደረግን፣ ይሄንም ማርክ አደረግን። ፓተርን ስለምናይ ማለት ነው። አሁን f ኦፍ 0.98ም ወደ 1 ይጠጋል። f ኦፍ 0.98 ስንት መጣልን ማለት ነው? እዚህ ጋር 1.98 መጣልን። አሁን ምን እያስተዋልን ነው ከዚህ ውስጥ? አሁን ኤክሳችን ወዴት እየተጠጋ ነው? አያችሁ 0.9 ሆነ፣ 0.98 ሆነ፣ 0.99 ሆነ። ሶ ኤክሳችን ወዴት እየተጠጋ ነው? ወደ 1 ወደ መሆን እየተጠጋ ነው። አያችሁ ኤግዛክትሊ 1 ነው? ኤግዛክትሊ 1 አይደለም። ፋንክሽናችን ወዴት እየተጠጋ ነው? 1.9 አለ፣ 1.98 አለ፣ 1.99 አለ። በጣም ጥሩ። ይሄ ከአንድ በታች የሆኑ ቫልዩዎችን ወደ 1 የሚጠጉትን እንውሰድ። ሶ ከአንድ በላይ የሆኑ ቫልዩዎችን ከአንድ የሚበልጡትን መውሰድ እንችላለን። ለምሳሌ 2.01 ማለት ኦልሞስት 1.01 ማለት ኦልሞስት ወደ 1 የሚጠጋ ቁጥር ነው፣ ምንም እንኳን ቢበልጥም። አያችሁ ሶ ኤክስ 1.1ን ብንወስድ ፋንክሽናችን ምን ሆነ? ኤፍ ኦፍ ኤክሳችን 2.1 ይመጣል። ኤክሳችን 1.01 ሲሆን ደግሞ ፋንክሽናችን ኤፍ ኦፍ 1.01 ምን ይሆናል ማለት ነው? 2.01። በዚህ መሰረት x = 1.001 ብንወስድ የፋንክሽናችን ቫልዩ ኤፍ ኦፍ 1.001 እኩል ይሆናል ስንት ይሆናል? 2.001። አሁን 2.1 ኮንሲደር እናደርጋለን። 2.01 2.001። አሁን በእነዚህ ቁጥሮች እና በእነዚህ ቁጥሮች መካከል ያለ ልዩነት ምንድን ነው? ኤክሳችን እዚህ ጋር ኤክሳችን ወደ 1 በተጠጋ ቁጥር አያችሁ ፋንክሽናችን ወዴት እየተጠጋ ያለ ይመስላችኋል? ወዴት እየተጠጋ ነው? ኦልሞስት 2 ወደ መሆን እየሄደ ነው። ለምሳሌ 2.1 2.01 2.001 ኦልሞስት ወዴት ነው? ወደ 2። 1.9 1.98 1.99 ኦልሞስት ወዴት ነው? ወደ 2 ነው። ሶ ምን እንላለን? ፋንክሽናችን f of x (x² - 1 over x - 1) x = 1 ላይ ዲፋይን አይደረግም። ኦብቪየስሊ በቃ ጨርሰናል። ነገር ግን ኤክሳችን ወደ 1 በተጠጋ ቁጥር ፋንክሽናችን ወዴት እየተጠጋ ይሄዳል? ወዴት እየተጠጋ ይሄዳል? ወደ 2 እየተጠጋ ይሄዳል። እንዴት አድርገን አገኘን? ወደ 1 የሚጠጉ ቁጥሮችን እያንዳንዱን ላይክ ትራይ አደረገን፣ ትራያል ሜተድ ተጠቅመን ማለት ነው። ሶ ይሄን የምንሰራበት የራሱ ወይ አለ። በዚህ በትራይ እና ኤረር ሜተድ ይሄን ስንሰራ አንድ ነገር ማስተዋል ቻለ። ምንድነው? ይሄ ወደ 2 የሚጠጋ ቫልዩ ነው። ይሄም ኦልሞስት ወደ 2 የሚጠጋ ቫልዩ ነው። የኤክስ ቫልዩዎች እየወሰድን ያለን የኤክስ ቫልዩዎች ስንት ናቸው? ኦልሞስት ወደ 1 የሚጠጉ ናቸው። ኤግዛክትሊ 1 ወስደናል? አልወሰድንም። ኤግዛክትሊ 1 ከወሰድን ፋንክሽናችን ዲፋይን አይደረግም፣ 0/0 ይመጣል። ሶ አሁን ይሄን ሐሳብ ራሱ በመናቀው እንስራ ብለን ብንል ምንድነው እዚህ ጋር የሚቀረን? ሌላኛው ደግሞ ይሄ ላይክ ፋንክሽን ሃዝ ዌል ዲፋይንድ ቫልዩ ኒር 1 ነው። ላይክ ወደ 1 ሊጠጋ በሚችልበት ቦታ ላይ ዌል ዲፋይንድ የሆኑ ቫልዩዎች አሉት። እነሱና ማን ናቸው? 1.9 ኒር። አያችሁ ይኸው ኒር ነው የተባለው፣ ኤግዛክትሊ እዛ ፖይንት ላይ አይደለም። በጣም አሪፍ። ሶ እዚህ ጋር ኒር የሚባሉ ቁጥሮች እነማን ናቸው? 0.9 0.98 0.99 እዚህ ጋር ደግሞ 1.1 ወደ 1 የሚጠጉ ቁጥሮች ብለን የምናስባቸው ላይ ዌል ዲፋይንድ የሆነ ፋንክሽኑ ቫልዩ አለው ማለት ነው። በጣም ጥሩ። ሶ አፕሊኬሽን አለው የራሱ የሆነ ሊሚት እና ኮንቲኒቲን ቀጣይ ቪዲዮዎች ላይ በደንብ እናያለን። ሶ የሊሚት ሐሳብ ይሄ ነው። አፕሊኬሽኖቹ ላይክ ሬት ቼንጅን ለመስራት አፕሮክሲሜሽንን ካልኩሌሽን ኤሪያዎች ላይ ብዙ ጊዜ እንጠቀማለን። ሶ ምን ልላችሁ ነው? እዚህ ጋር ይህን ፋንክሽን
ኤፍ ኦፍ ኤክስን ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ማይነስ 1ን ኤክስ ኢዝ ኢኳልስ ቱ አንድ ላይ ኢቫሉዌት ማድረግ አንችልም። በቃ ይሄን አውቀናል። ኢቫሉዌት ካደረግን ኤፍ ኦፍ አንድ 0 ኦቨር 0 ይመጣል። ነገር ግን ወደ አንድ የሚጠጉ ቁጥሮችን ሁሉ ስናስገባ ወደ አንድ የሚጠጉ ቁጥሮችን እያስገባን ኤክሳችን ወደ አንድ እየተጠጋ ኤግዛክትሊ አንድ አይደለም። ሶ ፋንክሽናችን ወዴት እየሄደ ነው ብለናል? ኤፍ ኦፍ ኤክሳችን ወዴት እየተጠጋ ይሄዳል? ወደ 2 እየተጠጋ ይሄዳል። ይሄን በሌላ መልኩ እንስራ ብንል ኤፍ ኦፍ ኤክስ ስኩዌር ማይነስ 1 ማለት ሲበታተን ምንድን ነው የሚሆነው? ኤክስ ማይነስ 1 ኤክስ ፕላስ 1 ኦቨር ኤክስ ማይነስ 1። አያችሁ ኤፍ ኦፍ ኤክሳችን እዚህ ጋር አለች። ሶ ብናቀልል ኤክስ ማይነስ 1 በኤክስ ማይነስ 1 ብናቀልል ምን ይሆናል? ኤክስ ፕላስ 1 ይቀራል። ሶ ኤክስ ፕላስ 1 ኤክሳችን ወዴት እየተጠጋ ነው ብለናል? ወደ አንድ እየተጠጋ ነው። ሶ ኤክስ ፕላስ 1 ቦታ ኤክስ ቦታ አንድ ስንተካ አንድ ሲደመር አንድ 2 ይሆናል። 2 ማለት ኤክሳችን የኤክስ ቫልዩ ወደ አንድ ሲጠጋ የፋንክሽናችን ቫልዩ ወደ ሲጠጋ ማለት ነው ወደ 2 ይጠጋል ማለት ነው። ሶ በዚህ መልኩ ሊሚትን ኢንፎርማሊ ወይም ቴክኒክሊ ዲፋይን ማድረግ እንችላለን። እሳቤው አሁን ያወራነውን ሰማፕ ለማድረግ ያህል ምንድነው ያለው? ሊሚት ማለት የፋንክሽን ቫልዩ የቫሪያብሉ ወደ ሆነ ቦታ ሲጠጋ ፋንክሽን ኢቭን በዛ ፖይንት ላይ እኩል በሚሆንበት ቁጥር ላይ ቫልዩ ባይኖረውም እንኳን ወደዛ የሚጠጉ ቁጥሮች ላይ ፋንክሽኑ ምን ይሆነዋል? ዌል ዲፋይንድ የሆኑ ቫልዩዎች ይኖረዋል። ምን እንዳየነው እዚህ ጋር እንዳየነው ለምሳሌ x is equals to 1 ላይ ይሄ ምንም እንኳን ይሄ ፋንክሽን x is equals to 1 ላይ ባይሰራ ዲፋይንድ ባይደረግም ግን ወደ x is equals to 1 ላይ ባይሰራም x ወደ 1 ለሚጠጉ ቁጥሮች አፕሮች ለሚያደርጉ ቁጥሮች ምን ያደርጋል ማለት ነው? ዌል ዲፋይንድ የሆኑ ቫልዩዎች ይሰጣል ማለት ነው። ሶ እነዚህም ቫልዩዎች 1.9 1.99 1.98 አፕ እነዚህ ሎወር ማለት ናቸው። ሎወር ማለት ከኤክስ አፕሮች ቱ 1 የሚያንሱ ከአንድ የሚያንሱ ሎወሮች ናቸው። ከአንድ የሚበልጡ ደግሞ ያው እዛው አንድ ሰፈር የሆኑ ከአንድ የሚበልጡ አባቭ ወይንም አፐር ይባላሉ። እነዚህን ስናስገባ ኦልሞስት ፋንክሽናችን 2 ወደ መሆን ነው የሚሄደው። ሶ በአጠቃላይ ኤክሳችን ወደ አንድ እየተጠጋ በሄደ ቁጥር ፋንክሽናችን ቫልዩ ስንት ይኖራል ማለት ነው? 2 ይኖረዋል ማለት ነው። ሶ ኢንትሮዳክሽን ፓርት ይሄንን ይመስል ነበረ። ሶ ከነባለፉ ቪዲዮዎች ላይ ላይክ ስለ ማትሪክስም ስናወራ ስለ ቬክተርም ስናወራ ኦፕሬሽን የሚባል ሐሳብ ይመጣል። እዚህ ጋር ደግሞ ስለ ሊሚት ስናወራ ምናምን የሚል ሐሳብ ይመጣል። ቴዎረም ይመጣል። ቴዎረም ቤዚክ ቴዎረሞች አሉት ሊሚት። ሶ እነሱን ለማየት እንሞክራለን። አሁን የሊሚትን ሐሳብ ለማየት ሞክረናል። ሊሚት እንዴት ነው ዲፋይን የሚደረገው? ላይክ ቴዎሬቲካል እንደሆነ አይተናል። ሶ ላይክ አፕሮች እንደማድረግ ነው የሚለውንም ሐሳብ አይተናል። አሁን ደግሞ እንዴት ነው ኦፕሬት የምናደርጋቸው የሚለውን እዚህ ጋር እናያለን። ሶ ሁለት ሊሚት የሚባሉ ሁለት ሊሚቶች ቢኖሩን ለምሳሌ ራሳቸውን ይቻሉ ሊሚት as x approach to a f of x l የሚባል ቫልዩ ቢኖረው አያችሁ። ይሄ ማለት ልብ በሉ x አፕሮች ሲያደርግ ነው የተባለው ኤግዛክትሊ ኢኳል ቱ a ላይ ላይሆን ይችላል። ሶ አፕሮች ሲያደርግ l የሚባል ቫልዩ አለው እንበል። ሶ and limit as x approach to a g of x ደግሞ m የሚባል የሆነ ቫልዩ አለው and k any real number ይሄ ስካላር መልቲፕሊኬሽን ብለን ለዲተርሚናንት እና ለቬክተር ያየነው ሐሳብ ማለት ነው። ሶ የሚያባዛው ሪል ነምበር መሆኑን ለማሳየት ነው። ሶ ሊሚቶችን መደመር እንዴት ነው? መደመርም መቀነስም ማባዛትም ሊሚትን ይቻላል። ይሄን የመጀመሪያው ሁለት ሊሚቶችን ስንደምር ለምሳሌ ሊሚት as x approach to a የሁለቱም አፕሮች the same value ከሆነ f of x ሲደመር g of x ማለት ነው የእያንዳንዱ ሊሚት f of x approach to a plus limit as x approach to a g of x ምን ይሆናል ማለት ነው? ያንደኛው ቫልዩ ምንድነው? የf ቫልዩ የዚህኛው ቫልዩ ምንድነው? l ነው። የዚህኛው ቫልዩ ደግሞ ምንድነው? m ነው። ሶ ዳይሬክት ሳሜሽናቸው በዚህ መልኩ ይገለጻል። ሶ ስለ አዲሽን ስናወራ የድምሮቻቸው ሊሚት እኩል ይሆናል ከሊሚቶቻቸው ድምር ጋር እንደማለት ነው። ሶ አንድ ላይ አድርገንም ብንደምራቸው እያንዳንዳቸውንም ለየብቻ ሊሚቱን ሰርተን ብንደምርም ተመሳሳይ ቫልዩ ነው ያለው። ሶ መቀነስም በተመሳሳይ መልኩ ሶ የሁለቱንም ሊሚት አቀናንሰን ተነስተን ሊሚት as x approach to a ብንሰራና የሁለቱን ሊሚት ለየብቻ ሰርተን ብናቀናንስም ቫልዩ ተመሳሳይ ነው። ሶ የዚህ ቫልዩ ምንድነው ብለናል? ሊሚት as x approach to a
ኤፍ ኦፍ ኤክሳችን ምንድነው ይሰጣል ያለው ቫልዩ ኤል ነው። ኤል ይሄውና ሲቀነስ ይሄኛው ሲቀነስ ሊሚት አስ ኤክስ አፕሮች ቱ ኤ ጂ ኦፍ ኤክሳችን የዚህ ቫልዩ ምንድነው ከዚህ እስከዚህ ላለው ምንድነው ኤም ነው። ሶ ኤል ማይነስ ኤም በዚህ መልኩ ይሆናል ማለት ነው። ሶ ይሄ ደግሞ የሁለቱ ብዜት ካባዛን በኋላ ሊሚቱን መስራትና እያንዳንዱን ሊሚት ሰርተን ተነስተን ማባዛትም በሴም ነው። ስለዚህ በዚህ መልኩ ሊሚት ኤስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤፍ ታይምስ ጂ ኦፍ ኤክስ ብለን እንጽፍና የእያንዳንዱን እችን ኤክስ የጋራ እናወጣለን፣ ሊሚትም የጋራ እናድላለን። ሊሚት ኤፍ ኦፍ ኤክስ አስ ኤክስ ሊሚት ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክስ ታይምስ ሊሚት ኤክስ አፕሮች ቱ ኤ ጂ ኦፍ ኤክስ። ሶ የዚህ ማን ነው የዚህኛዋ ኤል ቫልዩ ወዴት አፕሮች ነው የሚያደርገው ወደ ኤል። የዚህ ደግሞ ማን ነው ኤም ነው ብለናል። ሶ ኤል ታይምስ ኤም በተመሳሳይ መልኩ ማለት ነው። በጣም ጥሩ። ሶ ሊሚት በስካለር ሲባዛ በሪል ነምበር ሲባዛ ደግሞ ተመሳሳይ ነው። ሊሚት አስ ኤክስ አፕሮች ቱ ኤ ኬ ታይምስ ኤፍ ኦፍ ኤክሳችን ምን ይሆናል ማለት ነው። ኬ ኮንስታንት ስለሆነ ወደ ፊት ለፊት እናወጣለን፣ ከዛ ሊሚቱን እናስገባለን። ሊሚት አስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክስ ይሄ ቫልዩ ምንድነው የሚሰጠን ማለት ነው ኤልን ይሰጠናል። ኤል ታይምስ ኬ ሚል ቫልዩ እናገኛለን ማለት ነው። ሶ ሲሚላርሊ በጂንም እንደዛ ብንሰራ በኬ ብናባዛ ምንድነው የሚሆነው ሪዛልቱ ማለት ነው ኬ ታይምስ ኤም። ምክንያቱም ሊሚት አስ ኤክስ አፕሮች ቱ ኤ ጂ ኦፍ ኤክሳችን ምን ስለሚሆን ኤም ስለሚሆን ማለት ነው። ሶ እዚህ ጋር እነዚህን ሁለቱን ኤግዛምፕሎች ቀለል አድርገን ለመስራት እንሞክራለን። የመጀመሪያ ኤግዛምፕል ምን ይለናል? ሊሚት አስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክሳችን ቫልዩ ስንት ነው? 3 ነው። ሶ እዚህ ጋር ደግሞ ሊሚት አስ ኤክስ አፕሮች ቱ ኤ ጂ ኦፍ ኤክሳችን ስንት ነው? ኔጌቲቭ 2 ነው። ሶ ኢቫሉዌት አድርጎ የተባልነው ይሄኛውን ሊሚት ነው። ይሄ ሊሚት ምንድነው? ሊሚት አስ ኤክስ አፕሮች ቱ ኤ ሶ ቀጣይ 3 ኤፍ ኦፍ ኤክስ ማይነስ 4 ጂ ኦፍ ኤክስ ኦቨር 5 ኤፍ ኦፍ ኤክስ ማይነስ ኦር እዚህ ጋር ፕላስ 2 ጂ ኦፍ ኤክስ። አሁን ላይክ ባየነው ቴረም እዚህ ጋር ብዙ ነገሮች አሉ። ምን አለ? መልቲፕሊኬሽን አለበት፣ እዚህ ጋር ደግሞ ሰብትራክሽን አለ፣ እዚህ ጋር ደግሞ አዲሽን አለ። ሶ ያየናቸውን ቤዚክ ሊሚት ቴረም የሚባሉትን ሀሳብ በመጠቀም እንሰራለን። ሶ እያንዳንዱን ለመለየት ሊሚት ይሄኛው የጋራ ነው ለሁሉም፣ ይሄን ማከፋፈል እንደማለት ነው። ለምሳሌ ምን ማድረግ እንችላለን? ይሄን ሊሚት እንልና ኤ ኤክስ አፕሮች ቱ ኤ የላይኛውን ብቻ 3 ኤፍ ኦፍ ኤክስ ማይነስ 4 ጂ ኦፍ ኤክስ ኦቨር ሶ ሊሚት አስ ኤክስ አፕሮች ቱ ኤ የስረኛው 5 ኤፍ ኦፍ ኤክስ ፕላስ 2 ጂ ኦፍ ኤክስ። አሁን ምንድን ነው ያደረግነው? ምንም ሊሚትን አከፋፈል ናቸው። ይሄኛው ሊሚት ለእያንዳንዱ መዋል ይችላል ማለት ነው። ሶ ይሄኛውን መልሰን ደግሞ ምን ማድረግ እንችላለን? እዚህ ጋር እንመጣና እኩል ይሆናል ይሄኛው ሊሚት የሁለቱን መቀነስ ማለት እንደዚህ በብራኬት ማለት ነው። የሁለቱን መቀነስ ማለት የእያንዳንዱን ሊሚት ወስደን እንደማቀናነስ ነው። ሶ ሊሚት አስ ኤክስ አፕሮች ቱ ኤ 3 ኤፍ ኦፍ ኤክስ ማይነስ ሊሚት ኤክስ አፕሮች ቱ ኤ 4 ጂ ኦፍ ኤክስ ከዚህ ጋር ተመሳሳይ ነው የላይኛው ማለት ሶ ኦቨር እንልና ሊሚት አስ ኤክስ አፕሮች ቱ ኤ የዚህኛው ማለት ነው 5 ኤፍ ኦፍ ኤክስ ማይነስ አሁንም ሊሚትን እናድልና ኤክስ አፕሮች ቱ ኤ የዚህ ትዋይስ ኦፍ ጂ ኦፍ ኤክስ። በጣም አሪፍ። ሶ ይሄኛው ፎርም ተቀየረ። እስካሁን ያደረግነው ነገር ምንድነው? ለእያንዳንዱ ሊሚት ማከፋፈል ነው። ምክንያቱም ኢቫሉዌት ለማድረግ እንዲመቸን። አሁን 3 ታይምስ ኤፍ ኦፍ ሊሚት ይሄ የለንም እንደዚህ የሚባል ቫልዩ ስለሌለን፣ ለምሳሌ የዚህ 3 ሊሚት አስ ኤክስ አፕሮች ቱ ኤ 3 ኤፍ ኦፍ ኤክስ ማይነስ 4 ጂ ኦፍ ኤክስ የሚባል ሊሚት አልተሰጠንም። ጊቨን ላይ ምንድነው የተሰጠን? የእያንዳንዱን የተሰጠን። ይሄው ሊሚት አስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክሳችን ይሄን ነው የሚመጣው። የምናውቀው የእያንዳንዱ ሊሚት እንጂ አንድ ላይ ያሉ ሊሚቶች እነዚህ ስንት እንደሚመጡ ስለማናቅ እያንዳንዱን መለየት መቻል አለብን። ሶ ስቲል እዚህ ጋር ኮፊሸንት አላቸው። ይሄም ኮፊሸንት አለው፣ ይሄም ኮፊሸንት አለው። ሶ የዚህ ኮፊሸንት ቫልዩ ራሱ ስላልተሰጠን ምን እናደርጋለን? የእያንዳንዱን ኮፊሸንት እናወጣለን። በሪል ነምበር ስለተባዘ። ሶ የዚህን ምን ማድረግ እንችላለን? እቺን 3 ወደ ፊት ለፊት እናወጣለን። 3 ሊሚት አስ ኤክስ አፕሮች ቱ ኤ ምን ይቀራል እዚህ ጋር? ኤፍ ኦፍ ኤክስ። ጊቨን ላይ ምን ተሰጥቶናል? ሊሚት አስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክስ ስንት ተሰጥቶናል?
3 ተሰጥቶናል። ስለዚህ እዚህ ቦታ ላይ ስንትን መተካት ይችላል ማለት ነው? 3ን መተካት ይችላል። ሶ ለዚህ ነው ይሄ ሁሉ መሄድ ያስፈልገው። እዚህ ጋር ሲቀነስ እንዳለ ይቀመጥና ከዚህ ውስጥ ማን ኤክስትራክት እናደርጋለን? 4 ሊሚቱን ከሰራን በኋላ በ4 ማባዛትና በ4 አባዝተን ሊሚቱን መስራት ተመሳሳይ ነው። ጊቨን ላይ የተሰጠን ግን ኖርማል የተሰጠን ሊሚት አስ ኤክስ አፕሮች ቱ ኤ ጂ ኦፍ ኤክሳችን ስንት ነው? -2 ነው። ሶ እናወጣለን ማንን? 4ን። ሶ ማይነስ እዚህ 4 ትወጣለች። ሊሚት ማን ይቀረናል? ኤ ኤክስ አፕሮች ቱ ኤ ጂ ኦፍ ኤክስ ዘ ሆል ኦቨር። አያችሁ ዲኖሚኔተሩን ደግሞ እንሰራለን ማለት ነው። በተመሳሳይ መልኩ 5ን እዚህ ጋር እናወጣለን። ሊሚት ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክስ ማይነስ ከዚህ ደግሞ ላይክ ዚስ ኢዝ ፕላስ እቺ ፕላስ ናት። ሶ ከዚህ ውስጥ ደግሞ ማትወጣለች 2 ሊሚት ኤክስ አፕሮች ቱ ኤ ጂ ኦፍ ኤክስ። አሁን መተካት እንችላለን ምክንያቱም ጊቨናችን ላይ ምንድን ነው ያለው? ይኸው እነዚህ ጊቨኖች አሉ። ሊሚት አስ ኤክስ አፕሮች ቱ ኤ እና ኤፍ ኦፍ ኤክስ እና ሊሚት አስ ኤክስ አፕሮች ቱ ኤ ጂ ኦፍ ኤክስ ተሰጥቶናል። ስንትና ስንት? 3 እና -3። ስለዚህ ይሄ የመጀመሪያው ይሄኛው ማለት ነው። ይሄን በታትነን በቤዚክ ሊሚት ቴዎሪም በመጠቀም የሰራ ነው ጥያቄ ነው ማለት ነው። ሶ እዚህ ጋር መተካት ብቻ ነው። በዚህ ቦታ 3 ሲባዛ እንልና ሊሚት ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክስ ስንት ነው የተሰጠን? እዚህ ጋር 3። ይሄው 3ን ተካ። ይሄ ሁሉ ግሳንግስ ቫልዩ ስንት ነው? 3 ነው። ይሄ ሁሉ ግሳንግስ ቫልዩ ስንት ነው? -2 ነው። አያችሁ ይሄው። ስለዚህ -4 in the bracket this the value of this one is -2 the whole over የዚህ ግሳንግስ ቫልዩ ስንት ነው? 3 ሊሚት አስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክሳችን ስንት ነው? 3 ሶ ከፊት ለፊት ስንት አለ? 5 ታይምስ 3 ይሄ ሲደመር አለ እቺ 2 አለች የዚህኛው ማለት ነው። የዚህ ቫልዩ ደግሞ ስንት ነው? -2 ሶ ይሄን ኢቫሉዌት ማድረግ ነው። ይሄና ይሄ ስንት ይሆናል? 9 3 ሲባዛ 3 ማለት ነው። -4 ታይምስ -2 it's +8 over 5 times 3 15 plus 2 times -2 -4 ይሄ 8 ሲደመር 9 17 over 15 ሲቀነስ 4 11። የዚህ ሊሚት ቫልዩ አያችሁ፣ የዚህ አጠቃላይ ሊሚት ቫልዩ ምን ይሆናል ማለት ነው? ሊሚት ወደ መልሱን ሄድና ሊሚት አስ ኤክስ አፕሮች ቱ ኤ 3 ኤፍ ኦፍ ኤክስ -4 ጂ ኦፍ ኤክስ ኦቨር 5 ኤፍ ኦፍ ኤክስ ፕላስ 2 ጂ ኦፍ ኤክስ። የዚህ አጠቃላይ ቫልዩ ስንት ነው ብለን እንደመደማለን ማለት ነው? 17 ኦቨር 11። ከነዚህ ከተሰጠን ቫልዩዎች ተነስተን ማለት ነው። ሶ በዚህ መልኩ ኢቫሉዌት ማድረግ እንችላለን ማለት ነው። ሶ ሌላኛው ጥያቄ ደግሞ ሁለተኛ ጥያቄ ደግሞ ምን ይለናል? if limit x approach to 6 f of x minus 8 over x minus 6 is equals to 10. so ማንን ነው ፈልገው ያለን? find limit x approach to 6 f of x ስንት ይመጣል ነው እሳለው። ይሄኛውን ዳይሬክት እንጽፋለን። limit as x approach to 6 f of x minus 8 over x minus 6 እኩል ይሆናል 10። አሁን ተጠየቅነው እሺ limit x approach to 6 f of x minus 8 over x minus 6 is equals to 10 ከሆነ ምንድን ነው የተጠየቀው? find f of x ምኑን limit x approach to 6 f of x አችን ስንት ይመጣል ነው ሐሳቡ። ሶ ይሄን ለመስራት ምንድን ነው የምናደርገው? ልብ በሉ ሊሚት ለሁሉም ምን እናከፋፍላለን? ሊሚት x approach to 6 f of x minus 8 over limit x minus 6 እኩል ይሆናል 10። ምንድን ነው ያደረግነው? ለእያንዳንዱ ሊሚት ወሰድን። ሊሚት x approach to 6 f of x ኑሚኔተር ኦቨር ሊሚት x approach to 6 x minus 6 ዲኖሚኔተር። ሶ አሁን ምን ፎርም መጣለን? ኦቨር ፎርም ስለመጣ ክሪስ ክሮስ ማድረግ እንችላለን። በጣም አሪፍ። ከዛስ ሊሚት x approach to 6 f of x minus 8 is equals to 10 times limit x approach to 6 x minus 6 ያያችሁ። ሶ እዚህ ጋር ምን ማድረግ እንችላለን? f of x አችን ስለማናቅ 6ን መተካት አንችልም። ምክንያቱም f of 6 ስንት ሊመጣ እንደሚችል ፋንክሽኑን ስለማናቅ የተፈለገው ራሱ f of x approach to 6 ስለተጠየቀ
ሶ ከዚህ ውስጥ ምን ማግኘት እንችላለን? ይሄ ምንም ፋንክሽን የለውም። ሊሚት አስ ኤክስ አፕሮች ቱ 6 ኤክስ ማይነስ 6 ስንት ይሆናል? ወደ 6 ሲጠጋ ኦልሞስት አሁን አንዲፋይንድ የሚያደርግ ነገር ከሌለ ዳይሬክት መተካት እንችላለን። ተግባብተናል? ሶ እዚህ ውስጥ 6ን ስንተካ እቺ ውስጥ 6ን ስንተካ 6 ማይነስ 6 ይሄ ፓርት ምን ይሆናል? 0 ይሆናል። 10 ታይምስ 0 0 ሶ ሊሚት ኤክስ አፕሮች ቱ 6 ኤፍ ኦፍ ኤክስ ማይነስ 8 ኢዝ ኢኳልስ ቱ ምን 0 ሶ አሁን ይሄ የሁለቱ በማይነስ ነው ኮኔክት የተደረገው። ምን ማድረግ እንችላለን? ለሁለቱም ምን ማድረግ መተካት እንችላለን? ሊሚትን ማከፋፈል። ሊሚት ኤክስ አፕሮች ቱ 6 ኤፍ ኦፍ ኤክስ ማይነስ ሊሚት ኤክስ አፕሮች ቱ 6 8 እኩል ይሆናል 0። አሁን የተጠየቅነው ጥያቄ ጋር እየደረስን ነው። ማንን ነው የተጠየቅነው? ሊሚት አስ ኤክስ አፕሮች ቱ 6 ኤፍ ኦፍ ኤክሳችን ስንት ነው? ሶ የተጠየቅነው የትኛው ነው? ይሄ ነው። ማይነስ እዚህ ጋር አለን። ሊሚት አስ ኤክስ አፕሮች ቱ 6 እቺኛው 8 ምንድነው የሚሆነው? ኮንስታንት ነበር። ስለዚህ ምንም እዚህ ጋር ኤክስን አፌክት ሊያደርግ የሚችል ነገር አለ የለም። ለምሳሌ ይሄ ለምን 100 አይሆንም? ይሄ 1000 ቢሆን ኮንስታንት ካለ ኖርማል መልሱ ምንድነው? ራሱ ነው። ሶ እዚህ ቫልዩ ምን ይሆናል ማለት ነው? እዚህ ጋር እንመጣና ሊሚት ኤክስ አፕሮች ቱ 6 ኤፍ ኦፍ ኤክስ ማይነስ የዚህ ቫልዩ ስንት ነው? 8 ራሱ ነው። ምክንያቱም እዚህ ኤክስ የሚባል ቫልዩ ስለሌለ ስንተካ ምንም ኢፌክት ሊያመጣልን የሚችል ነገር የለም። ሶ እኩል ይሆናል 8 እኩል ይሆናል 0። ሶ የዚህ ቫልዩ እዚህ ጋር መጣና ሊሚት ኤክስ አፕሮች ቱ 6 ኤፍ ኦፍ ኤክስ እኩል ይሆናል። ይሄ ማይነስ ነበር፣ ወደዚህ ስንወስደው ምን ይሆናል? 8። ይሄው የዚህ መልስ ምንድነው ማለት ነው? ሊሚት ኤክስ አፕሮች ቱ 6 ኤፍ ኦፍ ኤክሳችን ስንት ነው ማለት ነው? 8 ነው ማለት ነው። ሶ በዚህ መልኩ ጥያቄዎችን እንደዚህ አድርገን መስራት እንችላለን። ሶ ቤዚክ ሊሚት ቴዎረም የሚባሉት እነዚህ ናቸው። ጥያቄዎችን በደንብ ፕራክቲስ አድርጉ። የሚያስቸግራችሁ ነገር ካለ ደግሞ በቲኤንቲ ኢትዮጵያ ቴሌግራም አድራሻ ላይ ጥያቄያችሁን በኢንቦክስ አሳውቁን። በተረፈ በርቱልን። ዛሬው ክላስ ይህን ይመስላል። ሳብስክራይብ ማድረግ ሼር ማድረግ እንዳትረሱ። እንወዳችኋለን።